በሞሮኮ አዘጋጅነት የሚካሄደው የቶታል ኢነርጂስ ካፍ አፍሪካ ዋንጫ ሊጀምር አንድ ሳምንት ብቻ ቀርቶታል። የዚነዲን ያዚድ ዚዳን ልጅ የሆነው የ27 ዓመቱ ግብ ጠባቂ ሉካ ዚዳን ለአልጄሪያ ብሔራዊ ቡድን እንደሚጫወት ይታወቃል። በተለያዩ ጉዳዮች ዙሪያ ሉካ ዚዳን አስተያየቱን ሰጥቷል። የዘንድሮ የአፍሪካ ዋንጫ በሚገርም ሁኔታ ትኩረት ማግኘቱ አስደስቶኛል የሚለው ሉካ ዚዳን ለሀገሬ አልጄሪያ እንዲጫወት በአሰልጣኝ ቭላድሚር ፔትኮቪች መመረጥ በመቻሌ በጣም ደስ ብሎኛል። አባቴ በአውሮፓ ክለቦችና በፈረንሳይ ብሔራዊ ቡድን ስኬታማ ጊዜን አሳልፏል። እኔም ለአልጄሪያ ብሔራዊ ቡድን ያለኝን ነገር በሜዳ ላይ በመስጠት ሀገሬ አልጄሪያን ስኬታማ ማድረግ እፈልጋለሁ ሲል የዚነዲን ዚዳን ልጅ የሆነው ሉካ ዚዳን ተናግሯል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ አመራሮች ታዋቂውን አሜሪካዊ የሶሻል ሚዲያ ተጽዕኖ ፈጣሪ የሆነውን ዳረን ጄሰን ዋትኪንስን ወይም ብዙዎች በሚያውቁት አይሾ ስፒድን ወደ ሞሮኮ ለማምጣት ሲያደርጉት የነበረው ውይይት በስኬት መጠናቀቁን ተከትሎ አይሾ ስፒድ በቀጣይ ሳምንታት ሞሮኮ እንደሚገኝ ታውቋል። ስፒድ በአፍሪካ ዋንጫው እንዲገኝ የተፈለገበት ዋነኛው ምክንያት የ20 ዓመቱ ወጣት በመላው ዓለም ብዙ ተከታዮች አሉት። ዘመኑ የሚጠይቀውን ነገር ማድረግ አለብን። የአፍሪካ ዋንጫው ትኩረት እንዲያገኝና ውድድሩ ዓለም አቀፍ እንዲሆን እንፈልጋለን። አይሾ ስፒድ በደንብ ያግዘናል፣ ውጤታማም እንሆናለን ሲሉ የካፍ ዋና ጸሐፊ ቬሮን ሞሴንጎ አስተያየታቸውን ሰጥተዋል። የአርሰናሉ አሰልጣኝ ሚካኤል አርቴታ ቪክቶር ዮኬሬሽ አሁንም ጥሩ ብቃት ላይ ይገኛል፣ አንዳንድ ግለሰቦች ተጫዋች መተቸት የለባቸውም ሲል ተናግሯል። ቪክቶር ከክለብ ብሩጅ ጋር ባደረግነው ጨዋታ ተሰልፎ ተጫውቷል። አሁንም የቡድናችን ወሳኝ ተጫዋች ነው። አሁንም ጠንክሮ እየሰራ ነው። ጋብሪኤል ሄሱስ ከጉዳት ተመልሷል። ካይ ሃቨርትም በቀጣይ ቡድናችን ይቀላቀላል። ሜሪኖም አለ። በሁሉም ተጫዋቾች በጣም ደስተኛ ነኝ። በቃ ቪክቶር ዮኬሬሽን በተመለከተ አንዳንድ ሰዎች የሚያደርሱት ትችት ተቀባይነት የለውም። ቪክቶር ለቦታው መታገል አለበት። በቋሚነት ለመጫወት ጠንክሮ መስራት አለበት። ይሄ የሁላችንም ሀሳብ ነው ሲል ሚካኤል አርቴታ አስተያየቱን ሰጥቷል። ሊቨርፑል በጥር የተጫዋቹ የዝውውር መስኮት ኢብራሂማ ኮናቴን የሚተካ ተጫዋች ለማስፈረም እቅድ እንዳላቸው ተሰምቷል። የ20 ዓመቱን የስታድ ሬኔ የማል ተከላካይ የሆነውን ጀረሚ ዣኬን ለማስፈረም ለሬን አመራሮች ጥያቄ ማቅረባቸው ተሰምቷል። አርነ ስሎት ተጫዋቹ ወደ አንፊልድ እንዲመጣ የክለቡን አመራሮች መጠየቃቸው ታውቋል። ጀረሚ ዣኬ ከሊቨርፑል በተጨማሪ ሩዲገር ለመተካት ሪያል ማድሪድና እንዲሁም ፈረንሳዊ ክለብ ፓሪስ ሰን ዠርመን በጥብቅ እየፈለጉት ይገኛል። የሳውዲ አረቢያው ንጉስ መሐመድ ቢን ሰልማን ባርሴሎናን የመግዛት ፍላጎት እንዳላቸው ገልጸዋል። የመሐመድ ቢን ሰልማን አማካሪ ከሆኑት ውስጥ መሐመድ አልራያን እንደተናገሩት ቢን ሰልማን ባርሴሎናን መግዛት ይፈልጋሉ። 10 ቢሊዮን ዩሮ ለመዘጋጀታቸውን እንዲሁም ባርሴሎና ያለበትን 2.5 ቢሊዮን ዩሮ ዕዳ ለመክፈል ፈቃደኛ ናቸው ሲሉ አልራያን ተናግረዋል። የሳውዲው ንጉስ ከነዳጅ ሽያጭ 18 ቢሊዮን ዶላር ማግኘታቸው ይታወቃል። ነገር ግን ባርሴሎና በተለያዩ አባላት የሚተዳደር ክለብ ነው። ሙሉ በሙሉ በባለ ሀብት እጅ ክለቡ እንዲገባ አይፈልጉም። የክለቡ ፕሬዚዳንት ሁዋን ላፖርታ በጉዳዩ ላይ ያሉት ነገር የለም። የቀድሞ የማርሴ ፊዮረንቲናና ባየር ሙኒክ ታላቅ ተጫዋች የነበረው የ42 ዓመቱ ፈረንሳዊ ፍራንክ ሪቤሪ የዓለም እግር ኳስ ቤተሰብ አዲስ ኮከብ ተጫዋች አግኝቷል። ስሙም ሌርናት ካርል ይባላል ሲል ተናግሯል። እኔ የካርል አድናቂ ነኝ። ተሰጥኦ ያለው ተጫዋች መሆኑን በእያንዳንዱ ጨዋታ እያሳየ ይገኛል። ፉትሳል ተጫውቶ ማደጉ ጠቅሞታል የሚለው ሪቤሪ በ2026 የዓለም ዋንጫ ለጀርመን ብሔራዊ ቡድን ሲጫወት ማየት ፈልጋለሁ። በሜዳ ላይ ሁሉን ማድረግ ይችላል። ገና 17 ዓመቱ ነው። ማን ያውቃል፣ ባሎንዶርንም ሊያሳካ ይችላል። በየሳምንቱ እሱን መመልከት ደስታን ይሰጣል ሲል ሪቤሪ ሀሳቡን አጋርቷል። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት የሰንደርላንዱን አማካይ ኖህ ጁኒየር ሳዲኪን ወደ ኦልድ ትራፎርድ ለማምጣት እንደሚፈልጉ የተነገረ ይገኛል። ከቤልጅየሙ ሮያል ዩኒየን ሰንደርላንድን ከተቀላቀለ በኋላ አስደናቂ ጊዜን እያሳለፈ የሚገኘው የ20 ዓመቱ ኮንጓዊ ሳዲኪ የበርካታ ክለቦችን ትኩረት ስቧል። ሮበን አሞሪም በክረምቱ አማካይ ቦታ ላይ ለውጥ ማድረግ ይፈልጋሉ። ሳዲኪ ምርጫቸው እንደሆነ ተዘግቧል። ተጫዋቹ ወኪል እንደገለጸው ሳዲኪ የ5 ዓመት ኮንትራት አለው። ወደፊት የሚፈጠረውን ግን አላውቅም ሲል ገልጿል። የ41 ዓመቱ የፍሎሜንስ የማል ተከላካይ የሆነው ቲያጎ ሲልቫ በ2026 የዓለም ዋንጫ ለብራዚል ብሔራዊ ቡድን የመጫወት እቅድ እንዳለው ተነግሯል። ሀገሬን እወዳለሁ፣ አሁንም የመጫወት አቅሙ አለኝ። ካርሎ አንቸሎቲ ታላቅ አሰልጣኝ ናቸው። ለብሔራዊ ቡድኑ ብጠራ በጣም ደስተኛ ሆናለሁ። ምን ማድረግ እንዳለብኝ አውቃለሁ። የጨዋታ ዘመኔን ማጠናቀቅ የምፈልገው በብራዚል ብሔራዊ ቡድን ማሊያ ነው። እመረጣለሁ ብዬ ተስፋ አደርጋለሁ። ከጨዋታ ከተገለልኩ በኋላ ጥሩ አሰልጣኝ ሆናለሁ። የራሴ የጨዋታ ሀሳቦች አሉኝ። ተጫዋቾች ያሳለፍኩባቸውን ክለቦች በሙሉ ማሰልጠን ደግሞ ፍላጎቴ ነው ሲል ቲያጎ ሲልቫ አስተያየቱን ሰጥቷል። ማንቸስተር ዩናይትድ በዛሬው ጨዋታ አማድን፣ ብሪያን ሙምቤሞን እና ማዝራዊን ያሰልፋቸዋል ወይስ ወደ ሞሮኮ ይመጣሉ የሚለው ጉዳይ እስካሁን እንዳልተረጋገጠ የተነገረ ይገኛል። ፊፋ በአውሮፓ የሚገኙ ክለቦች ለአፍሪካ ዋንጫው ተጫዋቾችን እንዲለቁ ከካፍ ጋር በመተባበር ትዕዛዝ ማስተላለፉ ተሰምቷል። የስፔኑ ክለብ ሪያል ቤቲስ አፍሪካውያን ተጫዋቾች በዛሬው ዕለት ከራዮ ቫዮካኖ ጋር በሚያደርጉት ጨዋታ እንደማይጠቀም አሳውቋል። ሮበን አሞሪም አርብ ዕለት በሰጡት አስተያየት ተጫዋቾቹ የመጨረሻ ጨዋታቸውን እንዲያደርጉ ከብሔራዊ ቡድኖቻቸው ኃላፊዎች ጋር የተነጋገርን ነው ብለው መናገራቸው የሚረሳ አይደለም። ማንቸስተር ሲቲ የቶተንሃሙን የቀይ መስመር
ተጫዋች ፔድሮ ፖሮን ማስፈረም እንደሚፈልግና ለቶተንሃም አመራሮችም የዝውውር ጥያቄ ማቅረባቸው ተሰምቷል። የ26 ዓመቱ ስፔናዊ ከስፖርቲንግ ሊዝበን ቶተንሃምን ከመቀላቀሉ በፊት ሲቲዎች ለማስፈረም ተቃርቦ ነበር። ነገር ግን በተለያዩ ምክንያቶች ሊሳካ አልቻለም። የሲቲው ስፖርቲንግ ዳይሬክተር ሁጎ ቪያና ተጫዋቹን ለማስፈረም ከቶተንሃም ኃላፊዎች ጋር መነጋገራቸው ታውቋል። ፔድሮ ፖሮ በጥር ካልሆነ በክረምቱ ስፐርስን የመልቀቅ እቅድ እንዳለው የተጫዋቹ ወኪል የሆነው ኤድዋርዶ ዶሚኒጌዝ ከቀናት በፊት አስተያየት መስጠቱ የሚረሳ አይደለም።